በስተመጨረሻው ጋይስ በስተመጨረሻው ሩታ ግን ወላሂ በጣም ርካሽ ነሽ። ምንም ቢሆን ለአብርሃም እንደዛ አይገባውም። እና ዳኒ ጋር ተመሳጥረሽ እንደዚህ ማረገሽ ለራስሽ ክብር እንደሌለሽ ያሳያል። ከሩታ ጋር መኖር ከመረጥክ ሁሌም በስቃይ ትኖራለህ። ወይኔ በላቸው እናንተ ወላሂ አትበሉና ሃይማኖታችን አታሰድቡ። በድራማ ዓለም ሃይማኖታችን አታሰድቡ። የትኛውም ሴት ለልጇ አባት ለባሏ ክብር አላት። ክብር የሌላት ሴት ያላችም። እነሱ ግን በድራማ ዓለም አንወጣም ብለው እኝክ አድርገው ይዘዋል። ሲቀጥል ደግሞ ከሩታ ጋር መኖር ከፈለግ ሁሌ በስቃይ ነው የምትኖረው። ወሳኙ ማን ነው? እሺ እዚህ ጋር እናንተ ናችሁ ወይስ ፈጣሪ ነው? ከሰው ጋር አመሳስሎ አዋዶ አፋቅሮ የሚያኖራችሁ ሰው ነው ወይስ ፈጣሪያችሁ ነው? እንዴ ፈጣሪን አትፈሩም እንዴ ጋይስ? እና ለማንኛውም አብርሃም ወደ ቤቱ ተመለሰ። ከዛ በኋላም ለሩታ የስድብ ውርጅብን ያወረድባት። እሱም አብርሃም እቃ አጥቧል፣ ሌላ ነገርም ልጅም ይዟል። እና ሩታዬ የኔ ውድ ነገር ህዝብ እንደሆነ ድራማ እንደሆነ አይገባውም። ስለዚህ ሰው እንደዚህ በስድብ ከሚወርድብሽ ቢቀርብሽ ይሻላል። ከዚህ ድራማ ውጭ የኔ እናት ዩቱበር የተባለ በጠቅላላ ድራማ ምንድን ነው በደንብ አድርጋችሁ እየወቀጣችሁ እንደምትሰሩ የሚያውቁ ዩቱበሮች ራሱ ማታ በሩታ ላይ ነው የተነሱት። እውነቴ ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ ከመጨረሻ ተከታተሉኝ። እናንተ ላይክ አድርጉልኝ፣ እውነት ላይክ አድርጉልኝ ማለት ነው። ወይስ ውሸት እናውራ? አላወራም። ላይክ አድርጉልኝ። እኔ ጾመኛ ነኝ። እውነት እኔ አልፈልግም። እንዴ ምን ፈለጋችሁኝ? እንደው ወላሂ ብለው ራሱ ስድብ የሚሳደቡ እናንተ ጾመኞች ናችሁ ወይስ አመፀኞች? ጾሙ እንደ ሰው የፈጣሪ አለ። በጾም ሰዓት ስንትና ስንት ነገር አለ። ሙሃድራ አዳምጡ። ለምን ትሳደባላችሁ? ኮሜንት ወላሂ ድራማ ነው የሚሰሩት። አዳሜ አብርሃምና ሩታ ተፋቅርን ብለው ከጀመሩ ጀምሮ እስከ ዛሬ ድረስ በድራማ ላይ በሚኖሩ ሰዎች ናቸው። ስለዚህ እቺ ሴት ምን አደረገች? ምንም አላደረገችም። እንዴ የተሰጣትን ካራክተር ነው እዚጋ የምትፈተፍተው። የተሰጣትን ካራክተር ነው እዚጋ እየሰራች ያለችው እንጂ ምን አደረገች? ደግሞ ባለጌ እቺ እንደዚህ ልጅ እቺ ኢሬድሳ እውነት እንዲህ በጣም ነው ያስጠላችኝ። በተለይ ኮሜንቱ በጣም ነው የሚያስጠላው። እሱም አይደለም ዩቱበሮች አሉ ድራማ እንደሚሰሩ በደንብ የሚያውቁ ዩቱበሮች ራሱ ማታ አፍ ሲከፍቱ ነው ያደሩት። እየሻፈደው ባልሽ ነው የመጣው እንደዚህ ምንድን ነው ይሄንን አክል እንደዚህ የምታደርገው ምናምን ወከባ። ምን ነው ድራማ እየሰሩ እንደሆነ ከዚህ በፊት ይፋ እያደረጋቸው ያልነበር እንዴ? አሁን ላይ ምን ነው ሴት ልጅ ላይ ጠናችሁ? እውነት ለሴት ልጅ የሆነ መከባበር ሲጀመር ሴትና ሴት አይከባበርም። ሴትና ሴት አይዋደድም። እውነት ሴት ልጅ ወንድ ልጅ ነው የምትወደው። እውነቴ ነው የምላችሁ፣ ወንዶች ነው የምትወደው። የሆነ ወንድ የሆነ ዩቱበር ሲመጣና ሴት ልጅ የሆነች ዩቱበር ስትመጣ ተቸግራ እንኳን ቢሆን ማለት ነው የምታሽቃብጡት ለወንድ ነው። በቃ ለሀብታም ወንድ፣ ለተቸገረችዋ ሴት አይደለሽም። ትዳር ይዘው ስደት ሄደው መጥተው እዚህ ዩቱብ ከፍተው ሲሰሩ ራሱ የምታበረታቱት ለወንድ ነው እንጂ ለሴት አይደለም ማለት ነው። የምሬ ነው የምላቸው። እነሱ ግን በድራማ ዓለም መቼም አይወጡም፣ አይለቁትም እና አይተውም ይሄ ድራማ መስራቱን ማለት ነው። መች እንደሚተው አላውቅም። እውነት እኔ ራሱ ምኞቴ ነበረ ከድራማ ዓለም ወጥተው እንደሌላኛው ሰው ቁም ነገር ስራ ቢሰሩ ደስ ይለኝ ነበረ። ነገር ግን ከዛ ሁሉ የሉም እና ወላሂ እያላችሁ ደግሞ ሙስሊሞች አትመሉ። ጾማችሁ ጾሙ፣ ቁርአን ቅሩ፣ ሙሃድራ አዳምጡ። ስንትና ስንት ጉርፕ አለ። እውነት እዛ ጋር እየሄዳችሁ ከምትሳደቡ እኔም ተሳዳቢ ነኝ፣ ግን እኔ አሁን ድቻለሁ። እኔ አልሳደብም። ባጃችሁ ግቡ። እነሱ በደንብ አድርገው ነው የሚተዋወቁት። ባዶ ሻንጣ ነው አብርሃም ይዞ የመጣው ታውቃላችሁ አይደለ? ሰሞኑ ራሱ ሄርሜላ ይሄ ሻንጣ ምን ብላለች? አብርሃም ጋር የእኔ ሻንጣ ነው አለች ማለት ነው። ሄርሜላ ብላለች። በአብርሃም ቤት ያኔ ተከራየሁ ብሎ ሆቴል ነው ምንድን ነው በያዘው ቤት ያንን ሻንጣ ሩታ ስትነካካ እኮ ባዶ መሆኑን እኮ በደንብ ያስታውቃል። የምሬን ነው የምላችሁ፣ በደንብ ነው የሚያስታውቀው። ትናንትና ደግሞ አብርሃም ገፍቶት መጣ። አብርሃም እና ሩታ አንድ ቀን ተለያይተው አያውቁም፣ አብረው ነው የሚኖሩት። የምሬን ነው የምላችሁ። ገና በአናታችን ላይ ነው የሚሄዱብን፣ ይረጋገጡብናል። ስለዚህ አምናችሁ ተቀበሉ። ለማንኛውም እኔ በቃ አብርሃምም የሆነ የሚያደርጋቸው ድርጊቶች ደስ አይሉኝም ብዙ ጊዜ ማለት ነው። ማታም በተደረገው ነገር ደስ ብሎኝ አይደለም። የሆነ አለ አይደለ እነሱ ወደውና ፈቅደው ለሚሰሩት ድራማ እኔ ጾሜን ውዬ ማታ እነሱን ቡጨቃ ላይ አልገባም፣ አልሳደብም። ምን አመጣብኝ እንዴ? ትዳራቸው ህይወታቸው ነው የሚኖሩት። ስለዚህ የእናንተ መሳደብ አላቅላቸውም እና ቤተሰቦቹ ደነዝ ናቸው። ቤተሰቦቹ አይረቡም። እነሱ ናቸው ያስደፈሩት። እነሱ ናቸው እንደዚህ ያደረጉት። ለባልዋ ክብር የላትም፣ ተጫወተችበት፣ እቃ ሳጠበችው ምናምን ጭራሽ ቤተሰብ እስከ መሳደብ ድረስ ነው የደረሳችሁት።
አይ የእነሱ እንትን ነው። በነገራችን ላይ ቤተሰብ የሚያሰድበው የሩታን ቤተሰብ ትሳደባላችሁ፣ እዚህ ጋር የአብርሃምን ቤተሰብ እየተሳደባችሁ ነው ያላችሁት። እና አብርሃምን ቤተሰቡ የሚያሰድብ ራሱ ነው፣ ሩታን ቤተሰቡ የምታሳድብ ራሷ ናት። አለቀ። ሌላ ማንም መቶ የሚሳደብ የለም። ማንንም የማንንም ቤተሰብ የመሳደብ ሞራኑም አቁሙም የላችሁም። እውነት ሞራኑም አቅሙም የላችሁ። ነገር ግን እናንተ እዚህ ጋር እየተሳደባችሁ ነው ያላችሁት። እና ለማንኛውም ሩታዬ የኔ ውድ ከዚህ ድራማ ውጪ የስንትና ስንት እንትን ባለጌ አፍ መክፈቻ አትሁኚ፣ አትሰደቢ። ልጅ ያለሽ ባለትዳር ነሽ፣ የተከበርሽ ባለትዳር ነሽ። ስለዚህ ከድራማ ዓለም ወጥተሽ ልጅሽን አሳድጊ፣ ባልሽን ከባክበሽ ያዥ። አሁን ይሄ በሚደረገው ድርጊት በጠቅላላ በእናንተ ቤት ሪል ነው እውነት ነው መስሎ የሚታያችሁ። ደግሞ ዩቱበሮቹ አታሽቃብጡ። እውነት ዩቱበሮቹ እንትን ምንድን ነው ሩታ ላይ ነው የተነሳው ዘመቻ የተነሳችሁት። ምነው አብርሃም ከሄርሜላ ጋር ሄዶ መኖር ጀምረዋል ሲሉ ሻንጣ ከሱ ጋር አለ ብላ ቪዲዮ ስትሰራ ምን ስትል ነበር አይደለ? እና ሌላ ደግሞ የራቆት ቪዲዮ የምትይዥበት ምናምን አልያዘችም፣ ምንም ነገር አልያዘችም። ገባችሁ? ምንም የምትይዘው ነገር የለም። አትይዘውም ሲጀመር። ይሄ እኮ የብልግና ጥግ ነው። አትይዝም፣ አታደርገውም ሲጀመር ማለት ነው። ገባችሁ አይደለ? ይሄ በቃ በይ የተባለችው ድርጊት ነው የምትለው። አብርሃም ከሄርሜላ ጋር ራሱ ሲሰራ ማለት ነው ቪዲዮ፣ የፈለገ አይነት ቪዲዮ ሲሰራ ሩታ ታውቃለች። ሩታ የማታውቀው ነገር ምንም አይነት ነገር የለም። እና ከሩታ ጋር መኖርህን እድሜ ልክ ስቃይ ነው ያላችሁ ሰዎች ደግሞ ምንም አይነት ስቃይ የለም። ወዶና ፈቅዶ ነው የሚኖረው አንድ ሰው ልጅ እስከ መውለድ ድረስ የሚደርሰው ተዋዶና ተፋቅሮ ሲኖር ነው። ገባችሁ? የማይወዳችሁና የማያፈቅራችሁ ከሆነ ገና ልጅ ሳትወልዱ ማሰላማ በመጣሽበት እግርሽን ወደ እናትሽ ቤት ወደ አባትሽ ቤት ተመለሺ ብሎ ጥሎሽ ልም ይላል ማለት ነው። አለቀ። እና አብርሃም እንግዲህ ምስኪን መስሏል። ጠብቁ ቤተሰብ። አብርሃምም ሌላ ተንኮል ይዞ ይመጣል ማለት ነው። ያ ሁሉ ግን ተነጋግረው እንደሚሰሩ አምናችሁ ተቀበሉ። አብርሃምና ሩታ ተፋተዋል፣ እንደዚህ ብለዋል፣ እንደዚህ ተደርገዋል። አንቺ ባለጌ፣ አንቺ ርካሽ፣ ማንም ሰው እኮ ትዳሩ ከፈታ በኋላ ሌላ ሴት ያገባል፣ ለምን እንደዚህ ታረጊዋለሽ? ምናምን። ኧረ ወደዛ እንደው ኧረ ጾማችሁ ጾሙበት፣ ተው እንደ እውነት ሰው ጾመኛ አይደለም እንዴ ጋይስ? እንዴ እየበላችሁ ነው ቀን ቀን? ወይስ ሲጀመር ቀን ቀን ብትበሉም ብትጾሙ ማታ ሌላ ታሪክ ውስጥ የምትገቡ ከሆነ ተቀባይነት እንደሌለው በሐዲስም ተነግሮናል ብዙ ጊዜ ማለት ነው። ስለዚህ ለምንድን ነው ሌላ ቦታ የማትከታተሉት? እነሱ በድራማ ዓለም ጾም ሆኖ እንኳን አንፋታም ብለውናል እነሱ ማለት ነው። መቼ እንደሚፋቱን አናውቅም። አረ ተፋቱን ባካችሁ፣ እውነት ተፋቱን። በቃ ተመልካቸው ራሱ የለም እንትን ተበላሸው እኮ ተበላሽ። እና ለማንኛውም ውድ ቤተሰቦች ሩታዬ ባሏን ተቀብላለች። ወይኔ በላቸው እንደው በር ላይ ቆሞ እኮ ነው አብርሃም የሚገባው። የእናንተ ጀዝባ መሆን ነው እንጂ ማለት ነው። እኔ እንድሰድባቸው አታደርጉኝ። እውነት እኔ አከብራችኋለሁ፣ ወዳችኋለሁ። ከማንንም ጋር ንክኪ የለኝም። ስለዚህ አትስደቡኝ፣ አልሰድባችሁም። ጾመኛ ነኝ፣ ጾመኛ ናችሁ እናንተም ጾሙ። አትሳደቡ፣ እነሱ ድራማ ነው የሚሰሩት። ሩታንም አትስደቧት። እውነት እኔ ኮሜንቱና ዩቱበሮቹ በሚሰጡት ሀሳብ በጣም ነው ያስጠሉኝ። ብትወስድም ባልዋ ነው፣ እቃ ብታሳጥብም ባልዋ ነው፣ ልጅን ብታሳቅፈው ባልዋ ነው። አለቀ። እኔም የማደርገው ድርጊት ነው። ገባችሁ አይደለም? ያ ምላችሁ ለምንድን ነው የማደርገው ድርጊት የምላችሁ? ልጅ ይሄ ቅይጥ ማድረጉ ተገቢ አይደለም። ሰምታችኋል። እኔ ሁሌ በተደጋጋሚ ተናገር ያለው እንደዛ ይሄን ነገር። ለማንኛውም ሩታዬ ከዚህ ድራማ ውጭ የኔ ውድ ነገር ማንንም አልተረዳሽም። ዩቱበሩም ይሁን ምኑም እየተሳደበ ነው ያለው ማለት ነው። እና ባጃችሁ ግቡ እናንተ። እኔንንም አትበክሉኝ፣ እኔን ትሳደብ ታድርጉኝ። እውነት ውድ ቤተሰቦች ሰላሙ ነው።